ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ለዚህ ስጋና ደም ይበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃደን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በመመላለስ ሐሳብ ምክንያት በልባችሁ በሚወጣ በሚወርድ ሐሳብ ምክንያት በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው።